የሚሉ ይባክሽ እንደውም ለምን እንደዚህ ከምናረግ አሪፍ ፔይ አዲስ ባመጣው ሲስተም በጋራ የተጠቀምነው በየግላችን መክፈል እንችላለን። ለምሳሌ የመጣው ብር አለ። ስለዚህ ለሶስት እንካፈላለን። ቴሌብር ተጠቀማላችሁ አይደል? በንግድ ባንክም እንችላለን። ስለዚህ ያው ካርዴ ስለዚህ የመጣብንን ሂሳብ ለሶስት እናካፍላለን። ልክ እንደዚህ ማለት ነው። ሰላም ተመልካቾቻችን፣ ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ በጋራ የተጠቀምነውን እንዴት በየግላችን ሼር አድርገን መክፈል እንችላለን፣ በአሪፍ ፔይ እንዴት የግል ሂሳባችንን መክፈል እንችላለን የሚለውን እንዲሁም ደግሞ የአሪፍ ፔይ አጠቃቀም ምን ይመስላል፣ ሲስተማቸው ምንድን ነው የሚለውን ነገር ከባለሙያዎች ጋር ቆይታ አድርጌያለሁ። አብራችሁን ቆዩ። አሪፍ ፔይ ብዙ ሰርቪሶች አሉት። በስሩ ያሉት ዘርፈ ብዙ አገልግሎቶችን ይሰጣል። ከነዛ ውስጥ ዋነኛውና ትልቁ የምንለው ፔመንት ጌትዌይ ነው። ፔመንት ጌትዌይ የምንለው ከአሪፍ ፔይ የሚሰጣቸውን ማንኛውንም አይነት ሰርቪሶች ደንበኞቻችን ለመጠቀም ሲመጡ ክፍያዎችንና ግብይቶችን የሚፈጽሙት ነገሮች በሙሉ በዛ በኩል የሚያልፍበት ሲስተም ነው። አሪፍ ፔይ ከሌሎች የክፍያ ሲስተሞች የሚለይባቸው አንዳንድ ነገሮች አሉ። ለምሳሌ ፖሳችን ላይ ቲፒንግ ሜካኒዝም እንጨምረናል። እንደምታውቁት የፖስ ሲስተምን በፊት ተቀባይነቱን የሚያሳጣ የነበረው አንደኛው ነገር በየሆቴሉ በየሬስቶራንቱ ያሉ አስተናጋጆቻችን በካሽ ሲሆን ቲፕ እናደርጋቸዋለን። በዲጂታል ፔመንት ግን ሲሆን እሱ ኦፕሽን አልነበረም። አሪፍ ፔይ ፖሱ ላይ እሱን ይዞ መጥቷል። አሪፍ ፔይ ፋይናንሻል ቴክኖሎጂ ፖስን በመጠቀም ሁሉን በሚባል መልኩ ዴቢት ካርዶችን በመጠቀም ፖሱ ላይ ግብይትን እንድንፈጽም ያስችለናል። ሁለተኛ ደግሞ ዋሌት ማለት ከስልካችን ጋር የተገናኙ አካውንቶችን በመጠቀም ማለት እነ ቴሌብርን፣ ሲቢ ብርን በመጠቀም ግብይት መፈጸምን ያስችለናል። ሶስተኛ ደግሞ በጋራ የተጠቀምነውን አገልግሎት ተከፋፍለን ማለት ስፕሊት አድርገን መክፈል የምንችልበትን ኦፕሽን ይሰጠናል ማለት ነው። ለምሳሌ 4 ሰዎች አንድ ላይ ዳይን አድርገው በልተው ለ4 መክፈል ቢችሉ ክፍያ ስርዓቱ ላይ የሚከፍሉት ላይ ስፕሊት ፔመንት የሚል ኦፕሽን አለን። እዛ ላይ ለ4 ነው የምንከፍለው። ከዛ ኦፕሽኖቹን ያመጣል። እዛ ላይ ኦፕሽኖቹ ላይ አማውንቱን እያስገቡ መክፈል ይችላል። ልዩ የሚያደርገው ከሌሎች ፖሶች አንደኛ ፖሳችን በሀገር ውስጥ ነው አፕሊኬሽኑ ሙሉ በሙሉ የተሰራው። ከዛ በተጨማሪ የምንሰጠው ፖሱን ብቻ እቃውን ብቻ ሳይሆን በተጨማሪም ደግሞ ሰርቪሶችን እንሰጣለን። እነዚህ ሰርቪሶች ምንድን ናቸው? የኛ ስታፎች በመሄድ በየሳምንቱ እንዲሁም በየቀኑ እየሄዱ መርቻንቶችን ወይም ደግሞ ነጋዴዎችን በንግድ ቦታቸው ላይ ሄደው ያግዛሉ። ከዛ በተጨማሪ ፖሳችን የሚሰጣቸው ነገሮች የቀኑን እንዲሁም የወሩን ልዩ ልዩ የሆኑ አናሊቲክሶችን ወይም ደግሞ ምን ተሰርቷል፣ ምን ያክል ተሰርቷል የሚለውን ያሳያል። ሌላኛው አሪፍ ፔይ የሚለይበት ነገርም አንዳንድ ኢንሴንቲቮች፣ ሎያሊቲ ፕሮግራሞች፣ ሪዋርዶች የተለያዩ የነጋዴ ቦታዎች ላይ የምናደርግበት ሁኔታ አለ። እሱን በፊት ላይ ማኑዋሊ ነበረ የምንቆጣጠረው። አሁን እዛው ሲስተማችን ላይ ፖሱ ላይ ሆነው ካሸሮች ሊሆን ይችላል፣ አስተናጋጆች ሊሆን ይችላል የደረሱበትን ስኮሪንግ እያዩ መገልገል ችለዋል ማለት ነው። ሁሉም በሚባል መልኩ ዴቢት ካርዶችን ይጠቀማል። በሱ ፕሮሰስ ማድረግ እንችላለን። ሁለተኛ ደግሞ ዋሌትን ኢንተግሬት አድርጓል። ዋሌት ማለት እንደ ቅድም እንዳልኩት ሲቢ ብር እነ ቴሌ ብርን በመጠቀም ክፍያ መፈጸም ይቻላል። ደንበኞቻችን ሰፖርት ሲፈልጉ እኛ ኮንታክት ሴንተር መደወል ይችላሉ። ከዛ በተጨማሪ ግን ለመደወል ጊዜ ቢያንሳቸው ፖሳችን ላይ የቻት ሰርቪስን አቬል አድርገናል። ያ ማለት ምንድነው? ደንበኞች ኢዝሊ ቻት ቦቱን ተጠቅሞ ከፖስ ሲስተሙ ላይ ለእኛ ኮንታክት ሴንተር የገጠማቸውን ኢሹ በቻት ይገልጻሉ። የእኛም ኮንታክት ሴንተር ደግሞ የሚያስፈልገውን ሰፖርት በቻት መመለስ ችሏል ማለት ነው። ይሄ ኮንታክት ሴንተር ላይ ያለውን የእኛንም ጫና ቀንሶልናል። ደንበኞቹም ደግሞ ኢዝሊ የገጠማቸውን ኢሹ ሪዞልቭ ለማድረግ ረድቷቸዋል። ሌላኛው ሰርቪሳችን ደግሞ የአሪፍ ፔይ ቲኤምኤስ ወይም ደግሞ ተርሚናል ማኔጅመንት ሲስተም ነው። ተርሚናል ማኔጅመንት ሲስተም ከፖሱ ጋር በተያያዘ ነው። የፖስ ተርሚናሎቻችንን
መቆጣጠር የምንችልበት ያለበትን ሁኔታ ማየት የምንችልበት የትኛው ቦታ ላይ እንደሚገኙ የትኛው ቦታ ላይ ምን ያክል እየተሰራ እንደሆነ ማየት የምንችልበት ቦታ ነው። ሌላኛው የምንሰጠው አገልግሎት ደግሞ የመርቻንት አፕ ነው። መርቻንት አፕ ማለት ነጋዴው ወይም መርቻንቱ ከፖስ ፊዚካል የሆነ ፖስ ከመጠቀም በተጨማሪ ተንቀሳቃሽ ስልኩን በመጠቀም በመተግበሪያችን አማካኝነት የፖሱን አገልግሎት በሙሉ መስጠት የሚችልበት ሰርቪስ ነው ማለት ነው። ሌላኛው ፔመንት ጌትዌይ ላይ ስንመጣ ሪሰንትሊ በልክ ፔመንት የሚባል ፊቸር ጨምረናል። በልክ ፔመንት ለምሳሌ አንድ መስሪያ ቤት ለብዙ ደንበኞቹ ደሞዝ ለብዙ ሰራተኞቹ ደሞዝ መክፈል ቢያስፈልገው የኛን በልክ ፔመንት ሲስተም ተጠቅሞ ዲስፐርስ ማድረግ ይችላል ማለት ነው። ለብዙ ሰዎች ፔመንቶችን ማሳለጥ እንችላለን ማለት ነው። ከሱ በተጨማሪ ደግሞ ሪከሪንግ ፔመንት የምንለውን ይዘን መተናል። ሪከሪንግ ፔመንት እንዴት ነው የሚሰራው? አሁን በየወሩ የምትከፊው የኢንተርኔት ፔመንቶች፣ የቢል ፔመንቶች ቢኖሩ ራሱ ሪማይንድ እያደረገ በተከታታይ እንዲከፈል ማድረግ ይችላል ማለት ነው። ከሱ በተጨማሪ ደንበኞችም ፔመንት ጌትዌያችን ላይም ፖሳችን ላይም ዳሽቦርዶችን በመመልከት የትኛው ፔመንት ሲስተም ጥሩ እየሰራ እንደሆነ የትኛው ደንበኛ በደንብ በተከታታይነት መጥቶ ያን ሰርቪስ ተጠቅሟል የሚለውን ቶፕ ደንበኛቸውንም ለመለየት ይጠቅማቸዋል። ይሄ በዋናነት የነሱ አሪፍ የሆኑትን ደንበኞች ኢንሴንቲቫይዝ ማድረግ ቢፈልጉ ሪዋርድ ማድረግ ቢፈልጉ ሲምፕሊ ከዳሽቦርዳቸው ያንን ማድረግ ይችላሉ ማለት ነው። አሪፍ ፔይ ብዙ አዳዲስ ነገሮችን ይዞ እየመጣ ይገኛል። ከነዚህም ውስጥ አንደኛው የአሪፍ ፔይ የቴሌግራም ቦት ነው። ይህም ማለት አሪፍ ፔይ ያሉትን ሰርቪሶቹን በሙሉ በቴሌግራም በኩል መጠቀም ያስችላል። ሌላኛው አሪፍ ሬሚት የሚባል ሰርቪስ ይዘን መጥተናል። እሱም ደግሞ የውጭ ምንዛሬን ወደ ሀገር ውስጥ ለማስገባት ቀላልና ፈጣን በሆነ መንገድ ደንበኞቻችን ከውጭ ሀገራት ገንዘብን ለወዳጅ ዘመዶቻቸው መላክ የሚችሉበትን መንገድ ይዘን መጥተናል። በዛ ውስጥ የፈለጉትን አይነት ሰርቪስ ለምሳሌ ዋሌትን በመጠቀም የባንክ ትራንስፈርን በመጠቀም እንዲሁም ደግሞ ካሽ ፒካፕ ማለት አካውንት የሌላቸው ሰዎች ወይም ደግሞ በአካውንታቸው መቀበል የማይፈልጉ ሰዎች የትኛውም አይነት የባንክ ብራንቾች ላይ በመሄድ በአጭር ኮድ በማሳየት ብቻ ገንዘባቸውን ከውጭ መቀበል የሚችሉበት መንገድ ነው። ከደንበኞች ጋር ያለው አቀባበል በጣም ጥሩ ነው። አሁን እንዳልኩሽ የተለያዩ አማራጭ የተለያዩ ሰርቪሶች እንሰጣለን። ቅርብ ነን፣ በጣም ለመርቻንቶቻችን ቅርብ ነን። ምክንያቱም ኦልሞስት ከኛ ጋር የሚፈልጉትን ነገር እየሰጠናቸው ነው። አሁን ሰፖርት እንሰጣለን። ኢሹ ሲያጋጥማቸው ኢሹቸውን እንፈታላቸዋለን። ኢሹ አይኖርባቸው፣ ምክንያቱም ቀልጣፋ ሰትልመንት ነው የምንሰጣቸው። ስለዚህ በጣም ደስ ብሏቸው ነው የሚጠቀሙት መርቻንቶች። ፖሳችን ከ300 በላይ የሆኑ ነጋዴዎች እየተጠቀሙበት ይገኛል። ከዛ በተጨማሪ መርቻንት አፕ አለን። መርቻንት አፑንም በዕለት ተዕለት እየተጠቀሙበትና ያላቸውን የግብይት መጠን እያዩ እንዲሁም ደግሞ ዲጂታል የሆነ ግብይቶችን በቀላሉ በመርቻንት አፓችን ተጠቅመው እየፈጸሙ ይገኛሉ። በተጨማሪ አሪፍ ፔይን ከሌሎች የክፍያ ስርዓቶች የሚለየው ነገር ሪሰንትሊ ኤአይን በመጠቀም መርቻንቶቻችንን ስኮር ማድረግ ችለናል ማለት ነው። መርቻንቶች የትኛው ነው በደንብ የአሪፍ ፔይን ሲስተም እየተጠቀመ ያለው የሚለውን ኢዝሊ እንለያለን። ያንን ኢንፎርሜሽን ደግሞ ከኛ ጋር ፓርትነር ሆኖ ለሚሰሩ ባንኮች ወይም ፒአይዎች አንድ ላይ በመሆን ለመርቻንቶቹ የተለያዩ ቤኔፊቶችን ብድርን ጨምሮ ማቅረብ እንዲያስችለን አድርጓል። ይሄም አዲሱ ከሌሎች የፔመንት ሲስተሞች የሚለየን ነው ማለት ነው። ምንጊዜም አሪፍ ፔይ የደንበኞቻችን የሚሰጡንን አስተያየቶች በመቀበል በሁሉም ሰርቪሶቻችን ላይ ማሻሻያዎችን እያደረግን እንዲሁም ደግሞ የደንበኞቻችንን ግብይት የሚያቀሉ ነገሮችን እየጨመርን ለመሄድ እየሞከርን ነው። አሪፍ ፔይ በተለያዩ ትልልቅ ቦታዎች ላይ ፖስ ማሽኖቹን ዲፕሎይ አድርጓል ወይም ለመርቻንት ቦታዎች ላይ አስቀምጧል። ማንኛውም ደንበኛ እነዛ ቦታዎች ላይ በመሄድ ሲምፕሊ
ካርዱን በመጠቀም ሊሆን ይችላል። ካርድ ከሌለው ደግሞ ዋሌቶች ቴሌብር፣ ሲቢብር፣ አሞሌ ያው የሚታወቁትን ዋሌቶች ተጠቅሞ ፖስ ሲስተማችን ላይ መክፈል ይችላል ማለት ነው። ባይዘዌ ዋሌቶችን ፖስ ላይ አቬል ያደረግን የመጀመሪያው ፊንቴክ ካምፓኒ ነን እኛ። አሁንም ያንን እያደረገ ያለ ማንም ሌላ ድርጅት የለም። ሶ ደንበኞች በያዙት የዲጂታል ፔመንት ፖስ ሲስተማችን ላይ መክፈል ይችላሉ ማለት ነው። የአሪፍ ፔ ፖስ ማሽኖችን ትልልቅ ሆስፒታሎች፣ ሱፐርማርኬቶች፣ ትንንሽ ደግሞ መካከለኛ የሆኑ ሱቆችም ግሮሰሪዎችም ይገኛል፣ መጠቀም ትችላላችሁ። የአሪፍ ፔ ሞባይል ፖስ ወይም ኤም ፖስ የምንለው በተለምዶ ከምናውቃቸው የፖስ ማሽኖች በሳይዝም በጣም አነስ ያለ ኢቭን ፖኬት ውስጥ ልንይዘው የምንችለው ሆኖ የትም ቦታ ደግሞ ሲምፕል ይዘ ነው መንቀሳቀስ የምንችል ነው። ሶ ይሄ ለነጋዴዎች በተለይ ደሊቨሪ ሰርቪስ ላይ ለሚሰሩ እንደዚሁም ደግሞ አነስ ያሉ ነጋዴዎች ለነሱ በጣም ፊት የሚያደርግ ፕሮዳክት ነው። እንዴት ነው መጠቀም የሚችሉት ለሚለው እንደ ማንኛውም ፖስ ኤም ፖሷ ካርድ ሪድ ታደርጋለች። ከሞባይል አፕሊኬሽን ጋር አገናኝተናታል። ሶ ካርዱን ሪድ አድርጎ በኤምፖሷ ክፍያዎችን መክፈል ይችላል ማለት ነው። ግን ኤምፖሱን በዋናነት የሚለየው በየትኛውም ቦታ ይዘን መንቀሳቀስ እንችላለን። በዛ ላይ በብዛት እናሰማራ ብለንም ካሰብን በብዛት ማሰማራት ይቻላል። ከዋጋም አንጻር እጅግ በጣም አፎርደብል ነው። ለነጋዴዎች፣ ለባንኮች በጣም ተመራጭ ፕሮዳክት ነው። አሁን ላይ ኢትዮጵያ ውስጥ ሪሰንት በሚያሳዩት ዳታ 15,000 16,000 ፖስ ማሽኖች ነው ያሉት። ኤምፖሱን ግን ወደ ማርኬት ይዘን በምንወጣበት ጊዜ ብዙ ቁጥር ያለው ኤምፖሶችን በአንዴ ዲስትሪቢዩት ማድረግ እንችላለን። ለነጋዴዎችም ተደራሽ ማድረግ እንችላለን ማለት ነው። የአሪፍ ፖስን የሚፈልግ ነጋዴ አሪፍ ፔ ቢሮ በመምጣት ወይም ደግሞ 9395 ኮንታክት ሴንተራችን ቁጥር ነው። እዛ በመደወል ከነሱ ጋር ኮንታክት በማድረግ ፖስ ማግኘት ይችላል። የሚያስፈልጉ የዶክመንቶች የሌጋል ዶክመንቶች ይኖራሉ። የሚፈረሙ የአግሪመንት ስለሚኖር እሱን በተመለከተ አሪፍ ፔ ቢሮ በመገኘት ወይም ደግሞ ኮንታክት ሴንተራችን በመደወል 9395 24 ሰዓት ይሰራል። በመደወል መረጃ በማግኘት ፖስ ማግኘት ይችላሉ። የአሪፍ ፔ መርቻንት አፕ ማለት ነጋዴዎች በቀላሉ የማንንም እርዳታ ሳይፈልጉ ከፕሌይ ስቶር ላይ ሊሆን ይችላል ከአፕ ስቶር ላይ ሲምፕሊ ዳውንሎድ አድርገው ራሳቸውን በራሳቸው መዝግበው ወይም ሰልፍ ኦንቦርዲንግ የምንለው ማለት ነው የሚያስፈልገውን ዶክመንቶች የንግድ ፍቃድ ቲን ነምበራቸውን አፕሎድ አድርገው ሲስተሙን መጠቀም የሚችሉበት አማራጭ ነው። መርቻንት አፓችንን ልዩ የሚያደርገው ዲቫይስ ወይም ጋጀት የምንለውን ነገር አያስፈልግም ማለት ነው። ሲምፕሊ ነጋዴዎች ስልካቸውን ተጠቅመው ክፍያዎችን መሰብሰብ የሚችሉበት ነው። ይሄ ለነጋዴዎች እጅግ በጣም ነገራቶችን ያቀላል። ለአሪፍ ፔይም ደግሞ ብዙ መርቻንቶች ጋር ወይም ነጋዴዎች ጋር በቀላሉ ተደራሽ እንዲሆን ያስችለዋል ማለት ነው። የካር ፓርኪንግ ሰርቪስ አምጥተናል። ያ ደግሞ ምንድነው? የካር ፓርኪንግ ሰርቪስ የሚሰጡ የተለያዩ ማህበራት አሉ። ለነሱ የኛን ሞባይል መተግበሪያ በመጠቀም በቀላሉ ክፍያዎችን መሰብሰብ እንዲችሉ በኪዋር እና በሞባይል አፕሊኬሽን በመጠቀም የካር ፓርኪንግን ደግሞ በቀላሉ እንዲጠቀሙ የሚያደርግ ነገር ይዘን መጥተናል። ቅዳሜ ገበያ ፕሮግራም ላይ የአርቲስት ቲቪ ደንበኞች አንድን ፕሮዳክት መግዛት ከፈለጉ እዛ ፕሮግራም ላይ የሚተዋወቁ የተለያየ እቃዎችን ካዩ በኋላ እዛው የቴሌቪዥን ቻናሉ ላይ በዳር በኩል የአሪፍ ፔ ኪዋር ይኖራል ማለት ነው። ሶዛት ደንበኞች ያንን ፕሮዳክት ከወደዱት ኪዋሩን ስካን ሲያደርጉ የፕሮዳክቱን አይነት ይነግራቸዋል፣ የክፍያውን መጠን ይነግራቸዋል። ሲምፕሊ ባላቸው የፔመንት ሲስተም በዋሌት ሊሆን ይችላል፣ በካርድ ሊሆን ይችላል፣ ክፍያዎችን መፈጸም ይችላሉ ማለት ነው። ይሄ ቦዝ ለአርቲስት ቲቪ እንደዚሁም ለአሪፍ ፔ ትልቅ ዩዝ ኬዝ ነው ሆኖ የሚመጣው ማለት ነው። ማንኛውም ፕሮዳክት ከቲቪ ላይ መግዛት ትችላለሁ፣ ቤቴ ድረስ ደሊቨር ይደረግልኛል ማለት ነው። አሪፍ ፔ በጣም ልዩ ልዩ ሰርቪሶችን በአንድ
ባንድ ጥላ ስር ይዞ መጥቷል። ስለዚህ እነዚህን ቀላል ፈጣንና አፎርደብል ወይም ደግሞ ተመጣጣኝ የሆነውን ሰርቪሳችንን እንዲሞክሩና እኛን ይህንን ደግሞ ያላቸውን ተጠቅመው ደግሞ አስተያየታቸውን እንዲሰጡ ጋብዛለሁ። በመጨረሻ ማለት የምፈልገው ነገር ደንበኞች የአሪፍ ፔይን የክፍያ ሲስተሞች ተጠቅመው ክፍያቸውን መፈጸም እንዲችሉ ነው። አሪፍ ፔይ እጅግ በጣም ብዙ የክፍያ ኦፕሽኖችን ይዞ መጥቷል። ደንበኞች ባላቸው የክፍያ ፕሮዳክቶች አሪፍ ፔይ ሲስተምን ተጠቅመው መክፈል ይችላሉ እና ሁሉም ደንበኞች ክፍያዎችን በአሪፍ ፔይ እንዲከፍሉ ጥሪ ያቀርባለሁ ማለት ነው።